ገድለ ዮሐንስ መጥምቀ መለኮት በመባል የተጻፈው መጽሐፍ ሙሉ ለሙሉ የቤተክርስቲያን አስተምሮ የማይወክል የሚያዛባ ስለሆነ እንዲወገዝ ተደርጓል። ተጠይቀን ማናውቀው ግን ከጊዜ በኋላ የማይቀር ጥያቄ ብዬ የማስበው አንድ ነገር አለና ለመጀመሪያ ጊዜ ከኢየሱስ ጋር ፊት ለፊት ስናወራ ሊያነሳ ከሚችለው ጥያቄዎች ውስጥ ድንግል ማርያም የተጠጋችን ኃጢአተኛ ነፍስ እንኳን ብትሆን ሰይጣን ሊወስዳት አይችልም። ቢያንስ ተራርተው ቅዱስ ሲኖዶስን አሁንም እንማጸናለን፣ አባት ይሰጣል። ምክንያቱም አሁን ደግሞ እንዲያስተዳድሩ ብትሄዱ የትራፊክ መንገድ ላይት ላይ ነን ሙስሊም ያልሆነ ሰው ወደ ቀኝ ታጠቅ እንዳትረግጠው ይመሪ። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ በቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነና የተወደሰ ይሁን። እንዴት ዋላችሁ? እንግዲህ በሌላ በአዲስ ቪዲዮ ተመልሼ መጥቻለሁኝ። ይህን ቪዲዮ ለብዙዎች እንዲደርስ ሼር ማድረጋችሁን አትርሱ። ደግሞ 1000 ላይክ ለማስገባት ሞክሩልኝ። ከወቅታዊ ጉዳዮች ጋር ትናንትና ማታ ያነሳነው የአሰቦት ጉዳይ አያይዘን ከአቡነ ኤልሳ ጋር የተነሱ ሀሳቦችንም አያይዘን የምናነሳቸው ሀሳቦች ይኖራሉ። ከዛ በተጨማሪ ከመናፍቃንና ከታድሶ ጋር አንዳንድ ያነሳናቸው ኢሾችም ስለሚኖሩ እነሱ እንመለከታለን። ነገር ግን ትናንትና አንድ መረጃ አጋርቻችሁ ነበር። በቤተ ክህነት ውስጥ ሆኖ እንዴት አድርጎ ከምንፍቅና ተመለሰ ሳይባል ምንነቱ ሳይታወቅ የተመለሰ ኢዮብ ይመር የተባለ ሰው ጠቅሼላችሁ ነበር። ታዲያ በስህተት አፌ ለምዶብኝ ይሆን አላውቅም ኢዮብ ይመኑ ብዬ ስናገር ነበርና በጣም ይቅርታ እንድታደርጉልኝ ይፈልጋለሁ። ያው አንደበቴ ላይ መምህራንን ብዙ ጊዜ ኢዮብ ይመኑ ብያለን ስለምንናገር ስለለመደብን እንጂ ትክክለኛ ስሙ ኢዮብ ይመር ይባላል። እንግዲህ ኢዮብ ይመር ድሬዳዋም የነበረ ሰው ነው። ቅዱስ ሚካኤል ቤተክርስቲያንን ሲበጠብጥ፣ ስላሴ ቤተክርስቲያን ላይ ሲበጠብጥ የነበረ ሰው ነው። አባቱም አሁንም ቢሆን ድሬዳዋ ላይ በሀገረ ስብከቱ ክፍል ላይ የህግ ክፍል ኃላፊ ሆነው እየሰሩ ነው ያሉት። አባትየው መጋቤ ስርዓት ይመር አባተ ይባላል። ድሬዳዋ ላይ የህግ ክፍል ኃላፊ ሆነው ነው የሚያገለግሉት። ከዚህ በፊት 3-4 ያነሳዋቸው ይመስለኛል እዚህ ቻናላችን ላይ። በተለይ ድሬዳዋ ላይ ካለው ችግር አንጻር ስናነሳ አንደኛው የሚመለከታቸው በተለይ ከህግ ክፍሉ ጋር ተገናኘ ስናነሳ ነበር። የህግ ክፍሉ በጥበቃነት ሲያገለግሉ የነበሩ በጥበቃ የፍርድ ቤት ጥበቃ ማለት ነው። የፍርድ ቤት ላይ በጥበቃነት ለብዙ ዓመት ስለሰሩ ልምድ እንዳላቸው ተብሎ የህግ ክፍል ኃላፊ የሆኑት በዛ ምክንያት ነው። በነገራችን ላይ በደምብ ሰምታችሁኛል። ድሬዳዋ ላይ የፍርድ ቤት ጥበቃነት ሲሰሩ ቆይተው ልምድ እንዳላቸው ተብሎ የድሬዳዋ ሀገረ ስብከት የህግ ክፍል ኃላፊ የሆነው የተቀጠሩት ፍርድ ቤት ላይ ለብዙ ዓመት በጥበቃነት ስለሰሩ ነው። እንግዲህ የእሳቸው ልጅ ነው ይህ ኢዮብ ይመር የተባለው ሰው። ይቅርታ አሁንም ይህ ልጃቸው ኢዮብ ይመር የተባለው ሰው በታድሶነት በምንፍቅና ቅዱስ ሚካኤል ቤተክርስቲያንን ቅዱስ ስላሴ ቤተክርስቲያንም አቡነ ገብረ መንፈስ ቅዱስ ቤተክርስቲያንም ሲያውክ ሲበጠብጥ ሲመለምል የነበረው ሰው ይኸው ሰው ነው። ይኸው ሰው ባልታወቀ ሁኔታ አዲስ አበባ ላይ አሁን የሂሳብ ክፍል ኃላፊ ሆኖ እያገለገለ እንደሆነ እየሰማን ያለ እልም ያለ መናፍቅ እልም ያለ ታድሶ እንደሆነ ትናንትናም አመቤላችኋለሁ፣ መረጃዎች ማሳይቻችኋለሁ። 5 መጽሐፍትን የምንፍቅና መጽሐፍትንም ጭምር የጻፈ ሰው ነው። አንድ ቪሲዲ የሚያሰራጨ ሰው ነው። ቃለ ዓዋዲ ቴሌቪዥን ላይ ከ9 ዓመት በፊት ሲያስተምር የነበረባቸውን ይኸው ማስረጃዎች ለማየት ከፈለጋችሁ ይኸው እንደምትመለከቷቸው ከ9 ዓመት በፊት ሲያስተምር ነበር። በአንጻሩ ከ9 ዓመት በፊት ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መድረኮቿ ላይም ደግሞ በተመሳሳይ ሳይት ያስተምር ነበር። ቃለ ዓዋዲ ተሐድሶ መናፍቁ በቤተክርስቲያናችን 2004 የተወገዘው አሰግድ ሳሉ ጋር ያስተምራል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መድረክ ላይም ደግሞ ያስተምር ነበር። ይኸው መናፍቅ ማለት ነው። ይህ ሰው ነው አሁን ውጭ ሀገር ደርሶ ከተመለሰ በኋላ ቤተክርስቲያን እያወቀ ያለው። ከሳቴ ብርሃን ላይ መቀሌ የነበረው ከሳቴ ብርሃን የተሐድሶ ስራውን በደንብ አድርጎ የሰራ ያበጠረ ሰው ነው። አዲስ አበባ ላይም እንደዛው። ግን ይህ ሰው መምህር እንደመሆኑ ኮቴ እንደ ኮት መምህር እንደመሆኑ ተመልሶ እንደሆነ በግልጽ ይህ ሰው ከምንፍቅናው ተመልሷል ብሎ ሌሎች መምህራን ከምንፍቅና ሲመለሱ እንደሚነገርላቸው በደብዳቤ በሚዲያ ታውጆ ይመለሳል እንጂ በስውር የሚመለስበት ምክንያት የለም። ለምን ከተባለ መምህር ነውና በሱ ምክንያት የጠፉ ሰዎች ካሉ እንዲመለሱ ምንፍቅና ሲያስተምሩ ከሆነም ተጸጽቶ
ያስተማራቸው ምንፍቅናዎች ተቆጥረው ተለክተው ተሰፍረው መስተካከል መታረም ይቅርታ መጠየቅ ሲገባባቸው እንዲሁ ብር ስላለው አሊያም ደግሞ አባትየው እንደው የሀገር ስብከት የህግ ክፍል ኃላፊ ስለሆኑ በፌቨር እየተባለ የሚደረጉ ነገሮች ቤተክርስቲያናችን የሚጎዳ ስለሆነ እንዲህ አይነት ጥንቃቄዎች ሊደረጉ ይገባል ብዬ አስባለሁ። ትናንትና ከተወሰነው እንግዲህ የቅዱስ ሲኖዶስ ምልዓተ ጉባኤ ከተወሰኑ ውሳኔዎች መካከል ላይ አንደኛው የቅዱስ ዮሐንስ ገድልን በተመለከተ የተነሳ ነገር ነው። የቅዱስ ዮሐንስ መጥምቀ መለኮት ማለት ነው። ከሱ ጋር ተያያዘ የተጻፈው መጽሐፍ ተወግዟል የሚል ነገር ነው። በጣም ብዙ ችግሮች አሉ። አንደኛ ነገር መጽሐፉ ላይ ምን አይነት ችግሮች ነበሩ የሚለውን ነገር የሚታወቅ ነገር የለም፣ ይፋ አልተደረገም። ሁለተኛ ነገር መጽሐፉ ምን ይመስላል የሚለውን ነገር ከቨሩን እንኳን ለማወቅ አልቻለም። ሰው ይህ መጽሐፍ ነው ስለዚህ ይህን መጽሐፍ አትግዙ ለማለት እንኳን የሚከብድ ሆኗል። ለምን ሲባል ከቨሩ ምን እንደሚመስል ስለማነቅ። ምክንያቱም በገበያ ላይ ብዙ የቅዱስ ዮሐንስ ገድላት ስላሉ የትኛው ገድል ነው የተወገዘው የሚለውን ነገር እስካሁን ድረስ ለማወቅ አልቻለም። ለምን ይፋ እንዳልተደረገ፣ ለምን ከቨሩ ይፋ እንዳልተደረገና እንዳልተገለጸ እስካሁን ድረስ የሚታወቅ ነገር የለም እና እባካችሁ አሁን የምታውቁ ሰዎች ካላችሁ ቴሌግራሜንም ዋትስአፕንም ክፍት ስለሆነ እባካችሁ መጽሐፉን ብትልኩልኝ ደስ ይለኛል። ምክንያቱም አባቶቻችን መጽሐፉ እንዳወገዙ ተናገሩ እንጂ የትኛው መጽሐፍ ምን ይመስላል፣ ከበሩ ምን ይመስላል፣ ሰው እንዳይገዛው ጥንቃቄ ቢደረግበት፣ የገዛውን ካለው ደግሞ እንዲህ የሚል ምንፍቅና ስላለው እንዲህ ያለው የጸረ ክርስቶስ ትምህርቶች ስላሉት እባካችሁ ይህን መጽሐፍ ተጠንቀቁ መባል ሲገባው ምንም የተነገረ ነገር የለም። መጽሐፉ እንደተወገዘ ሰውየው ጸሐፊው እንደሚመከር ከዛ በተጨማሪ ደብረ ሊባኖስ ደግሞ ያሉት አባት ይህን መጽሐፍ እንዲታይ ሪኮመንድ ያደረጉት አባት ደግሞ የምስጋና መልእክት እንደተቀመጠላቸው ነው እያየን ያለ ነው እንጂ መጽሐፉ ላይ ምን አይነት ምንፍቅናዎች ነበሩበት፣ መጽሐፉ ምን ይመስላል፣ ከቨሩ ምን ይመስላል የሚለውን ነገር ለምእመኑ ይፋ አለመደረጉ ከውዝግብ የሚያጠራ ነው ብዬ አላስብም። ለማንኛውም ወደ ቪዲዮዎቻችን እንግባ። እንዳልኳችሁ ቢያንስ ይህን ቪዲዮ 1000 ላይክ ስጡስ እንጀምር። እንኳን የድረሱልን ጥሪ ከአሰቦት ገዳም ይህ ቪዲዮ ለሚመለከታቸው አካላት ደርሶ ውጤት እንዲያመጣ ባካችሁ ሼር፣ ኮፒ ሊንክ፣ ዲዩት በማድረግ ተባበሩ። በትላንትናው ዕለት ማለትም አርብ ጠዋት ላይ በገዳሙ አካባቢ የሚኖር አንድ ሰው ከነ ልጁ በታጣቂዎች በጥይት ተመቶ አባት ሲሞት ልጅ በአሁኑ ሰዓት ሆስፒታል ውስጥ ነው የሚገኘው። በተጨማሪም የገዳሙ አንድ ጠባቂ ከአካባቢው አንድ ተጨማሪ ነዋሪ ጋር በእገታ ስር ነው የሚገኙት። ይህንንም ተከትሎ በገዳሙ ውስጥ ከፍተኛ ውጥረትና የደህንነት ስጋት አይሏል። ቀድሞ መከላከያ አካባቢው ላይ የነበረ ቢሆንም በአሁኑ ሰዓት ግን ሚሊሻ ብቻ ያለ በመሆኑ የታጣቂዎች ስጋት በገዳማችን ላይ አይሏል። ስለዚህ የሚመለከታቸው የቤተ ክርስቲያናችን አካላት ነገ አንዳች ነገር ተፈጥሮ ከማዘናችን በፊት የሚመለከታችሁንና የሚገባችሁን ስራ ሰርታችሁ ገዳማውያኑን ከስጋት እንድትከላከሉልን እባካችሁ እንላቸዋለን። ይሄ ምንም ጥርጥር የሌለው ነገር ነው። ትናንትናም እንደገለጽኩላችሁ ስጋት ላይ ያለ በጣም ትልቅ አንጋፋ ገዳም ነው። ነገር ግን በየዓመቱ ስጋት ውስጥ እንዳለ ነው። ባለፈው ዓመት ላይ ጫካ ሲቃጠል ነበር፣ ምዕመናን ሲገደሉ ነበር፣ አባቶች ሲሰደዱ እንደነበር በዚሁ ሚዲያ ላይ ስንዘግበው የነበረ ነገር ነው። ዘንድሮ ይሄው ነገር ተደግሟል። እስካሁን ድረስ አዲስ መረጃ ይኖራል ብለን ስንጠብቅ ነበር። ምንም አይነት አዲስ መረጃ ያገኘው ነገር የለም። አዲስ መረጃ እንዳገኘሁኝ ለማሳወቅ እሞክራለሁኝ። ይህን ደግሞ ተመልከቱልኝ። ትናንትና ማቅረቤላችሁ ነበር። የሸካ ቤንቺ ጋር በተገናኘ አገረ ስብከቱ ጋር በተገናኘ ማለት ነው የቀረበ አቤቱታ ነው። እንስማ። ቢያንስ ተራርተው ቅዱስ ሲኖዶስን አሁንም እንማጸናለን፣ አባት ይሰጠን። ምክንያቱም አሁን ደርበው እንዲያስተዳድሩ የተሰጡን አባት ከዚህ በፊት በራሳቸው መልካም ፈቃድ ለኛ ሀገረ ስብከቱን እንዲያስፈቅዱልን በተደጋጋሚ እስከ አርባ ምንጭ አባቶችን ልከናል። ከሄዱ አባቶች አንዱ ነኝ። እዛው አዲስ አበባ እሳቸው መኖሪያ ቤት ድረስ ሄደናል። እግራቸው ስር ተንበርክከን ለምነናል። ፈቃደኛ ሊሆኑ አልቻሉም። በቅዱስ ሲኖዶስ በክስ ሀገረ ስብከት አግኝተናል። ይህ ማለት ደግሞ የተፋታች ሚስት ቤቷን ተመልሳ መታ አታስተዳድርም። በማናችን በዓለማዊ በመንፈሳዊ ብለን ማለት ነው። ስለዚህ ከእሳቸው ጋር በጸብ በክርክር በክስ ሀገረ ስብከቱን ከወሰድን በኋላ ጠቅላላ ምልዓተ ጉባኤው የሰጠው ውሳኔ ምንድን ነው? አንደኛው ማንም አሁንም ቢሆን አባቶቻችን እንድረዱልን እንድሰሙልን የምንፈልገው የተሰጠው ሁለት ውሳኔ ነው። አንደኛው ውሳኔ ከህብረተሰቡ ጋር እርቅ ፈጽሙ፣ እርቁን የሚያስፈጽሙ ከዚሁ አባቶች ከጠቅላይ ቤተ ክህነት ይመደቡ፣ ተመድበው ሄደው እርቅ ይፈጽሙ። እርቅ ከፈጸሙ በኋላ ያስተዳድሩ። ደግሞ ሀገረ ስብከቱን መዋቅር አዋቅረው ከዛ አባት በራሳቸው ፍላጎት አስመድበው ይወጣሉ።
ይህንን ደግሞ እኛ የተፋታች ሚስት ቤቷን ልታስተዳድር አችልም አባቶቻችን ይህ እንድታይቷል ብለን ይግባኝ ጠይቀናል። ይግባኝ ጠይቀን ይግባኝ መልስ እየተከታተልን ያለ ነው። አሁንም በተደጋጋሚ እየጠየቅን ያለ ነው እንጂ እኛ ከአቡነ ኤልያስ ጋር አንድም አይነት ጸብ የለንም። በቅርበት አገልግሎት እናገኝ ነው ማናችንም ከሳቸው ጋር። እኔ እውነትን ነው የምነግራችሁ በህይወቴ በዚህ እድሜ አንድ ቀን ብቻ እግራቸውን ስሜ መስቀል ተባርኬያለሁ። ከዛ ውጪ ዛሬ ቢያንስ 20 ምናምን ዓመታት ባስኬቶ የምትባል ምድር ረግጦ አያውቁም። ይህ ነው። ልጆቻቸው በጨለማ ውስጥ አድገዋል። አሁን እኛ በጨለማ ውስጥ አድገናል። ልጆቻችን ደግሞ በብርሃን ውስጥ ማደግ አለባቸው ብለን ነው እኛ አባት ይመረሩልን ደግሞ ካለው ከቦታ ሊቀ ተነሳ ነው ብለን ለዛም አባታችን እኮ ደን ስንጠይቅ አባታችን እርሶ እኮ ሳይባርኩ ነው ቀሩት። በቅርበት መተው አልተከታተሉት የቦታ ሊቀት ስላለ ነው። ስለዚህ ፍቀዱልኝ ነው። የትኛው ሞኝ ገበሬ ነው የምትታለም ጥቂት ላም አውጥቶ ገበያ ላይ የሚሸጥ ብሎ በእኛ ላይ ተብቷል። አንደኛው ያስቆጣል ይሄ ነው። ሁለተኛው ምን የተማረ ሰው ጎፋና ባስኬቶ አለና ሰው አላችሁ እንደምታስተዳድሩበት ሀገረ ስብከት ማስተዳደር ማለት ሀገረ ስብከት መፈቀድ ማለት ለእናንተ ቀላል ነገር መስሏችኋል እንዴ ነው? ጎፋና ባስኬቶ መሀይማን ናቸው ማለት ነው። የተማረም ሰው የለም። ባይሆን እንግዲህ እንዳልኳችሁ ይህን ሁሉ አቤቱታ እየተሰማ ይሄ ሁሉ ነገር እየሆነ ምንም አይነት መፍትሄ ለመስጠት አልሞከሩም። ምናልባት ከዛ አልፎ ተርፎ ግን አህጉረ ስብከቱን ወደ ሌላ ለማዞር ተመድቧል። እንግዲህ አጀንዳ 8 ላይ ታይቶ የነበረው ይሄው ጉዳይ በአጀንዳ 8 ታይቶ ነበረ። በአጀንዳ 8 ምን ይመስል ነበር የሚለው ነገር አንብብላችሁ። በአጀንዳ ቁጥር 8 የተወያየ ነውና ውሳኔ ያሳለፍነው የሸካ ዞን ራሱን ችሎ ሀገረ ስብከት እንዲሆን የቀረበውን ጥያቄ በተመለከተ መሆኑን ነው ኃላፊው የገለጹት። በዚህም የሸካ ዞን ራሱን ችሎ በሀገረ ስብከት ደረጃ እንዲቋቋም በቀረበው ጥያቄ መነሻነት የቅዱስ ሲኖዶስ ምልዓተ ጉባኤ በግንቦት ርክበ ካህናት በሰጠው ውሳኔ መሰረት በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት በኩል ተጠንቶ እንዲቀርብ መደረጉን ጉባኤው አስታውሷል። በተሰጠው ውሳኔ መሰረት ከመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት የተላኩት ልዑካን ያቀረቡት ጥናት ተቀባይነት ያገኘ በመሆኑ በሸካ ዞን ሀገረ ስብከት ጽሕፈት ቤት ተብሎ ራሱን ችሎ በሀገረ ስብከት ደረጃ እንዲቋቋምና ብፁዕ አቡነ ሕዝቅኤል ሊቀ ጳጳስ ሀገረ ስብከት እንዲያደራጁና እንዲመሩ ይደረግ በማለት ቅዱስ ሲኖዶስ ምልዓተ ጉባኤ ውሳኔ ማስተላለፉን በዕለታዊ ማብራሪያ ገልጸዋል ያለ ይቀጥላል። ስለዚህ የሸካ ዞን ራሱን ችሎ አሁን እንደ አንድ ሀገረ ስብከት፣ የቤንጂ ጉዳይ ግን ሌሎቹ ጉዳዮች ግን እስካሁን ድረስ የሊቀ ጳጳሱ ጉዳይ ምን መፍትሄ አልሰጠም። ትናንትና እንደገለጽኩላችሁ እዛ ከተመደቡ በኋላ የሄዱት እንኳን 4 ጊዜ ነው። ህዝበ ምዕመኑ አያውቃቸውም። ህዝበ ምዕመኑ አግኝቷቸው አያውቅም። ስራ አስኪያጁ እንኳን የተመደቡት ሌላ ናቸው። ግን ሄዶ አያውቁም፣ ተገኝቶ አያውቁም፣ ባርኮ አያውቁም፣ ምንም ነገር አያውቁም። የሐሰት መረጃዎች ይዘራሉ፣ የሐሰት ዶክመንቶች ይቀርባሉ፣ የሐሰት መረጃዎች እየቀረቡ ያሉት እና እባካችሁ ድረሱልን እያሉ ነው። የሚደርስ አካል ያለ ግን አይመስለኝም። ለማንኛውም እንደሚየው ጋር እንጣ ለዮሐንስ መጥምቀ መለኮት በመባል የተጻፈው መጽሐፍ ሙሉ ለሙሉ የቤተክርስቲያን አስተምሮ የማይወክል የሚያዛባ ስለሆነ እንዲወገዝ ተደርጓል። አንዳንድ ፕሮቴስታንቶች በዚህ ዜና ላይ በጣም እንደው በእኛ ጥረት ነው ምናምን አይነት ነገሮች ሲናገሩ እያየው ነበርና እዚህ ኮሜንትም እንዳያችሁት ታድሶ ምንድነው የሆነ የታድሶ ስኬት እንደሆነ አይነት ነገር ማለት ነው። ሰምታችኋል? ጆሮአችሁ ይሰማል። ግን የምታስተውሉት ነገር አለ። መምህሩ ሲናገሩ ከቤተ ክርስቲያን መሰረታዊ ትምህርት ጋር አብሮ መሄድ ስላልሆነ ወይንም ደግሞ በቤተ ክርስቲያን ትምህርት ተመዝኖ ልክ ስላልሆነ ነው ያሉት። እኛ መመዘኛ ትምህርት አለን ማለት ነው። ስለዚህ አባቶች መዝነው ልክ አይደለም ብለው ያሰቡትን እንደዚህ ሊያስቆሙት ይችላሉ፣ ሊያግዱት ይችላሉ። የተስተካከለውን ከእምነታችን ጋር ማይጋጨውን ነው የምንቀበለው ማለት ነው። እናንተ በምን ሚዛን ነው ትምህርታችሁን የያዛችሁት? እስኪ ድፈሩና በኔ ሚዛን ኢየሱስ ለዓለም አልሞተም የሚለውን አወግዛለሁ ህብረት አላረግም ብላችሁ እስቲ የትኛው የካውንስል ነው ይሄን ሊያወግዝ የሚችለው? እስቲ ይሄንን አውጡና አውሩ። ይሄ ብቻ አይደለም፣ አስቀድመው የተወሰነባቸው ናቸው የሚድኑት የሚለውን ውጡና ስህተት ነው በሉ፣ ወይም ደግፉና ይሄን የማያምኑትን ስህተት ናቸው በሉ። ጥምቀት ለድህነት የሚሉ መካነ ኢየሱሶችን ስህተት ናቸው ብላችሁ እስቲ አውግዙ፣ ወይንም ደግሞ ጥምቀት ለድህነት አይደለም የሚሉትን ፔንቴኮስታሎችን ስታወግዙ እናያችሁ። ልሳን አጋንንታዊ ነው የሚለውን የካልቪኒዝም ተከታዮች ድምጽ ስህተት ነው ብላችሁ አውግዙ፣ ወይም ደግሞ ልሳን ስህተት ነው የምትሉ ሰዎች ደግሞ ልሳን እናገራለን የሚሉትን ስታወግዙ እናያችሁ።
እስቲ ውጡና የጌታ ስጋና ደም እውነተኛ ነው ለኃጢአት ስርየት ነው የሚለው ትምህርት የያዙትን አውግዙ፣ ወይንም ደግሞ ለኃጢአት ስርየት አይደለም የሚለውን አውግዛችሁ ብረት አናደርግም ስትሉ እናያችሁ። መሰረታዊ ትምህርት አይደለም በሚል እናቻችለው ብላችሁ ልክ እንደ ብሔር ብሔረሰቦች ልዩነታችሁን ውበታችሁ ብላችሁ ስታበቁ እኛ ጋር መጣችሁ ለማውራት የምታረጉት ጥረት አላዋቂነታችሁን የሚያሳየው። ቁጭ ብላችሁ ልዩነታችሁን አውሩ። ወንድማችን ኢዮብን እግዚአብሔር አምላካችን ረጅም ጤና ጋር ይስጥልን፣ ቃለ ሕይወት ያሰማልን። በነገራችን ላይ ከመጽሐፉ ጋር በተገናኘ እኚህ ሊቅ ናቸው እንግዲህ ደብረ ሊባኖስ የሚገኙ ሊቅ መጽሐፉን አይተው ገምግመው ይሄ ነገር ትክክል አይደለም ብለው ለቤተ ክርስቲያን ለጠቅላይ ቤተ ክህነት ያሳወቁት። ጠቅላይ ቤተ ክህነት ደግሞ መጽሐፉን አይቶ ገምግሞ እነሱ ደግሞ ለሊቃውንት ጉባኤ መሩት። ሊቃውንት ጉባኤ ደግሞ ክህደቶቹን መንፍቅናዎቹን ለይተው ያወጡት እነሱ እንጂ መናፍቃን በዚህ ጉዳይ ላይ ያደረጉት አንዲትም ነገር የለም። መጽሐፉን አይተውት አያውቁም። መጽሐፉን ገምግሞትም አያውቁም። መጽሐፉን ይሄ ነገር ትክክል ነው ትክክል አይደለም ብሎ አቅርቦትም አያውቁም። ግን ያው ሁሉ ነገር ላይ ክሬዲት መውሰድ እንደ አህዛብ ልምድ ስላላቸው ከዛ አንጻር ይሆናል እንጂ በምንም አይነት ተአምር ከመናፍቃን ጋር የሚገናኝ አይደለም። እኚህ አባት እንግዲህ ደብረ ሊባኖስ ያሉ ታላቅ አባት ናቸው። እግዚአብሔር ያክብርልን። ለይተው መንፍቅናውን በማውጣታቸው ምክንያት ማለት ነው። ወደ ጉዳዮቻችን እንግባ። እንግዲህ ትዝታው አሁንም ቢሆን አፉን እየከፈተ ነው። እናንተ አታቅርብ ትላላችሁ። ነገር ግን እሱ ግን በየዕለቱ ቤተክርስቲያን እየተናገረ እየተሰደበ ስለሆነ በዲያቆናቱ የቀረበው ምላሽ እናሰማለን። ድንግል ማርያም የተጠጋችን ኃጢአተኛ ነፍስ እንኳን ብትሆን ሰይጣን ሊወስዳት አይችልም። በፍጹም አምኜ የምነግራችሁ ከድንግል ማርያም የተለየች ነፍስ አትድንም። እንዲህ አይነት ትምህርት እንዲህ አይነት እግዚአብሔርን ለመካድ ሰዎችን የሚያበረታታ ዛሬ በዚህ ቪዲዮ የዚህን የሐሰት አባቷንና እንዲሁም ደግሞ የድንግል ማርያም ጠላት የሆነን ሰውዬ ምን ያህል ነገራት እንደሚያጣምም አሳያችኋለሁ። ግን ቪዲዮ እንዳያስወርዱት እናንተ ላይክ፣ በደንብ ሪፖስት፣ ኮሜንት ላይም ደግሞ ማርያም 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 ያላችሁ እንድትጽፉልኝ ደግሞ ጠይቃችኋለሁ። የኔታ ግሩም በዚህ ቪዲዮ ላይ ምንድነው ሙሉ ሐሳቡ ሊያስተላልፉ ፈልገውት የነበረውና የቪዲዮ ሙሉ ሐሳብ ምንድነው የሚለውን ደግሞ ራሳቸውን የኔታ ግሩምን ልጠይቅላችሁ። አንድ ቪዲዮ እዚህ ቲክቶክ ላይ በጣም የተዘዋወረ ነበረ። አንድ ሰው ክርስቶስን እንኳን ቢክድ ድንግል ማርያምን ከያዘ ግን ይድናል የሚል አይነት ሐሳብ ያለው ማለት ነውና እንደው የሙሉ ሐሳብ አይደለም የተቆረጠ ቪዲዮ ነው። በዛ ቪዲዮ ላይ መተላለፍ የፈለጉን ሐሳብ እንደው ከራሶት በስፋት በመላት ብንሰማው ብዬ ነው ዛሬ ያገኘሁት። መጀመሪያ የትምህርቱ ዓላማ ሃይማኖቱን የካደ ባለጸጋ የነበረ ሰውዬ መጀመሪያ ሀብቱ አልቆበት ሀብቱ ሲያልቅበት በሰጠውበት ሀገር አልደህይም ብሎ ወደ ሌላ ሀገር የተሰደደ አንድ ሰው ነበር። ሲሄድ ሰይጣን መንገድ ላይ አገኘው። ስለ ታሪኩ ጠየቀው። እንደዚህ ያለው ባለ ሀብት ሰው ነበርኩ፣ አሁን ግን ሰው ወደማያውቀኝ ሀገር ሄጄ ለምኜ ለመክበር ፈልጌያለሁ፣ ቢያንስ የዕለት ጉርሴን ለምኜ እንዳገኝ ብሎ ሲለው ሰይጣን ያንን ሰውዬ አንድ ጥያቄ ጠይቆታል። ድንጋዩን ወርቅ አስመስሎ በእግዚአብሔር ይቅናህ ብሎ ነው የሸኘው። መጀመሪያ እግዚአብሔር ይቅናህ በል ብሎ ሲሸኘው ከዛ ጥቂት እልፍ እንዳለ ሰይጣን ሰዎችን የሚያጠምድበት ወጥመድ ከሐሳባቸው መረጃ በመሰብሰብ ስለነበረ ድንጋይ ወርቅ አስመስሎ አንተ ሰው ግን ይሄንን ወርቅ ብሰጥህ ወደ ሀገር ትመለሳለህ ይበቃሃል አለው። ትልቅ ድንጋይ ስለነበር ወርቅ ያስመሰለው ይሄስ እንኳን ለኔ ለልጅ ልጆቼ ይበቃል ብሎ መለሰለት። ከዛ እንደዛ ሲለው እንግዳ እንደዚህ አካልክ መላእክትን ስላሴን ጻድቃን ሰማዕታትን አያማልዱም ብለህ ካድልኝ፣ ስላሴም አይፈርዱም ብለህ ካድልኝ ያለው ያ ሰውዬ በዚያ ምክንያት በገንዘቡ ምክንያት ክዷል። እመቤታችንን ሰይጣን ረስቷት ነበር። ከዛም በኋላ ጥቂት እልፍ እንዳለ አንተ ሰው ቆየኝ፣ አንድ የረሳሁት ነገር አለ አለው። ምንድነው እሱ አለው። ሁልጊዜ የምትጻረረኝ ወላዲት አምላክ የምትባላለችና እሷን ካድልኝ፣ እሷን ካድልኝ ሲለው ሰውየው አይ አልክድም፣ ማንን ይዞ ምርኩዝ እሷንማ በፍጹም አልክድልህም ሲለው እንግዳውስ እሷን ካልካድክ ብሎ ወርቅ ባስመሰለው ድንጋይ ሰውየውን ገሎታል። ከዚህ የተነሳ መላእክትን ስላሴን ጻድቃን ሰማዕታትን ክዶ መንግስተ ሰማያት አይገባም የሚለው ቪዲዮ ማብራሪያ የተሰጠው ለሰው ክዶ መንግስተ ሰማያት አይገባም። እመቤታችንን ያመነ ሰው ግን ይድናል ብያለሁ። ቢሞት እንኳን ይድናል ማለት መላእክትን ጻድቃን ሰማዕታትን ስላሴን አምኖ ማነው ክዶ መንግስተ ሰማያት መግባት አይቻልም። ቪዲዮ ራሱ እዛ ያስተማርኩት ትምህርት ቃል በቃል ማለት ነው። እና ከዛ ማን አለች እነሱም ቢክድ እንኳን ያልካዳት እመቤታችን ነበርች፣ አንተ የቀረችው መጽደቂያ ማለት ነው። እሷ ደግሞ ድርሻዋ እንደካደ ነፍሱን መንግስተ ሰማያት ገነት ማስገባት አይደለም። ከልጇ ጋር አማልዳ የሞተው ሰውዬ እንድድን ከዛም በኋላ መላእክት ሳያማልዱ ጻድቃን ሳያማልዱ ቀርተው ስላሴ ሲፈርዱበት
ቀጥታ እመቤታችን አልተካደችምና ቀርባ ይሄን ሰውዬ ማርልኝ ነው ያለችው። ምርልሻለሁ ሲላት ከማርክልኝ አስነሳው። ያው አልዳን ዳነኩ ከማርክልኝ አስነሳው አለችው። ተነሳ ነፍስ ከስጋው ተዋህዶ። ከዛም በኋላ ከተነሳ በኋላ ለምን ካድክ ብላ ጠየቀችው። ቢርበኝ አላት። ቢርብ ፈጣሪን አይክዱትም፣ ሁለተኛ እንዳይደግምህ ብላ ሀብት እንዳገኝ ወደ ሌላ ሀገር ሰደዋለች። ይሄው በማይሌተ ጽጌ ድርሰታችን ላይ ያለ ታምረ ማርያም ላይ ያለ። እናመሰግናለን መምህራችን በግልጽ የተናገሩት። ያው አንዳንድ የሚዲያ ጉዳዮች ምንድናቸው? ቆርጦ መቀጠል ያልተባለውን ቦታ ተብሏል ማለት ቆርጦ ፍሬ ሀሳቡን ከማግኘት ይልቅ ያልተገባውን ቦታ ቆርጦ ማቅረብ ሶሻል ሚዲያ ላይ እየለመድን ያለው እና አንዳንዴ ከባድ ነው። መልካም ንግግር የተናገሩ እንኳን ያልተናገሩትን ከተናገሩት አጋጭተው ያልሆነ ሀሳብ እንዲሰጡ ማድረግም ይቻላል። የተናገሩት መምህር ግሩም በደንብ ሰምቼዋለሁ፣ ሙሉን አዳምጬዋለሁ። ከተናገሩት ይልቅ እንደው ለሰውን ያወዛግባል ብለው ያሰቡት ሰዎች የፈለጉትን ቦታ ቆርጦ ያቀረቡትና አሳዛኝ ነገር ነው። ወደ ወንድማችን ዲያቆን ዘማርያም ልምጣ። ይሄንን ሰዎች እንደሚያደርጉት በተለይ ሌሎቹ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደ ጨቋኝ እንደ በቃ ሌሎቹ ቤተ እምነቶች እንደምትጨፈልቅ አይደለም። ሳውዲ አረቢያ ሄደ ሰው አለ የለም። ብትሄዱ የትራፊክ መንገድ ላይት ላይ ነን ሙስሊም ያልሆነ ሰው ወደ ቀኝ ታጠፍ ይላል። እንዳትረግጠው ይሄን መሬት አለ። አሁንም ላይት ግቡ፣ ጎግል ላይ ያለላችሁ። እኛ በዚህ ጋር አትለፉናለን እንደኛ አክራሪ ግን ማን ነው? ኦርቶዶክስ ያለ ስማችን እኮ ነው የሚሰጠን። የአየር ጤና ክራን ምር ቤተክርስቲያን አለ። በዚህ ጋር ከኦርቶዶክስ ውጪ እንዳታልፉ ብለናል። እንደዛ ነው እኮ የሚለው። ነን ሙስሊም እኮ ነው። ሙስሊም ያላችሁ ሰዎች በዚህ ጋር እንዳታልፉ ይላል። በመኪና እኮ ለማለፍ እኮ ነው። አሁን ያለውን እኮ ነው የምነግራችሁ ያለው። ማን ነው አክራሪ? አንተ ቤተክርስቲያን ስታስቀድስ ነው አክራሪ የምትባለው? ስጨፍር ግን በቃ ገለልተኛ ነው፣ ነፃ ሰው ነህ። እኛ ቤተክርስቲያን ስለማናውቃት ነው፣ ቀርበን ስለማንጠይቅ ነው። ጸሎታችን ራሱ እንደሚለው እቀብ ህዝብ አይደል የሚለው? ወሰራዊት አለ ሀገሪቱ ኢትዮጵያ አይደል? ህዝቧን ጠብቅ። የኢትዮጵያ ህዝብ ሁሉ ኦርቶዶክስ ነው እንዴ? ወሰራዊት ሰራዊቶቿን ጠብቅ። መከላከያ ሰራዊት እንዳለ ኦርቶዶክስ ነው እንዴ? መችኛ መርጠን ጸለይን። ኦርቶዶክሱን ብቻ ለቅመ ጠብቅ መቻልንኛ። በእውነት እችን ቤተክርስቲያን የሰጠን አምላክ ስሙ የተመሰገነ ይሁን። በቤቱ ሁሉ ጊዜ ያቆየን። በእውነት ያጥፋቸው እኮ አይደለም እኮ ሰራዊቷንም ጠብቅ፣ ህዝቡንም ጠብቅ። ጸሎተ ቡራኬ ላይ የሚያሰጣችሁ የመሪዎችን ልቦና አስመልሳል። ይሄ እኮ ቤተክርስቲያናችን እኮ ጸሎት። ስለ ዝናብ ውሃን ማልዳለን፣ የወንዙም ውሃ ሙላት ሁሉንም በየመጠናቸው በየመጠናቸው በየልካቸው ይመላዘን ከመጠን በላይ እንዳይሆን። ይኸው ሰሞኑ ጎርፍ አላያችሁ ማለት ነው። ይሄ ጎርፍ ማጥለቅለቁ ኦርቶዶክስ ብቻ ጠብቅ ነው የምትለው ቤተክርስቲያን? ለሁሉም ነው ቤተክርስቲያን እኮ ለሁሉም ናት። ሲጀምር ኩላይት አይደለ? የምታውቁት ነው እንግዲህ። ለእናንተ ተጨማሪ ምሳሌ ካስፈለገ ጠበልኛ ብቻ የምንጠመቀው ክር ያየር ነው ጠበል የምናስጠምቀው። ከዳኑ በኋላ እንኳን በጠበሉ አይ ክር ማሰር አለብህ። ጠበል እኮ ባለቤትነቱ የኛ ነው። ክር ካላሰራችሁ መጠመቅ አይቻልም እኮ ማለት እኮ እንችላለን። ተፈውሰው እንኳን በዛው በእምነታቸው መቀጠል ይችላሉ። መች ቤተክርስቲያን ጎረረች እንደዚህ ብላ? መሃን የነበሩ ሰዎች ሸንኮራ ዮሐንስ የወለዱ ሰዎች የሉ? ኤችአይቪ ቫይረስ የነበረባቸው ተፈወሱ ሰዎች የሉ? ደም ግፊት የነበረባቸው፣ ስኳር በሽታ የነበረባቸው፣ ሳይነስ የነበረባቸው የተፈወሱ ሰዎች የሉ? ይሄን እኛ አናውቅም? በጎረቤቶቻችን የለም? መች ቤተክርስቲያን ይሉ አወራች? ሐኪም ያልፈታውን የሚጥል በሽታ ያለባቸው ሰዎች ኮዙ እኮ አይታወቅም አሁን ድረስ። አንድ ጊዜ ሲኤንኤን የሰራው ይሄንን ቪዲዮ ሰርቶ ነበር። አንድ ጊዜ ላይ የሚጥል በሽታ በአሁን ድረስ በዓለም መድኃኒት አልተገኘለትም ይላል። መጨረሻ ምን ታውቃላችሁ? የሚጥል በሽታ እስካሁን ድረስ ድነት የተገኘው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠበል ነው ይላል። ስለዚህ የኢትዮጵያ ጤና ጥበቃ ሚኒስቴር ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እውቅና መስጠት አለበት ይላል። ይሄን ዜና ሰምታችሁ?
እኛ ለነገሩ እዚህ መት ይችላል እኛ ስክሮል እያደረግን ነው አለ እንጂ ጥሩ ነገር እንኳን ሳውም እንደዛ እኮ ነው ያለው። የሚጥል በሽታ እስካሁን ድረስ ምንም ነገር ነው ያልተገኘለት ኮዙም አይታወቅም። የሚወድቁ ሰዎች ሁሉ መንገድ ላይ ይሄዱ መፍትሄው እየተገኘ ያለው ሲኤንኤን የዘገበው ነገራችን የኢትዮጵያ ኦርቶዶክስ ክርስቲያን እሱንም በጠበል ነው ይላል። ስለዚህ የኢትዮጵያ ጤና ጥበቃ ሚኒስቴር ለኢትዮጵያ ኦርቶዶክስ እውቅና መስጠት አለበት። እኔ ያልቻልኩትን መድኃኒት አንቺ እያዳንሽ ነው ብሎ ኃይሉ አማን ስለሆነ ነው። እግዚአብሔር ስም የተመሰገነ ይሁን። ዛሬም የሚወድቁ ዛሬም የሚያፍገመግሙ ዛሬም በበሽታ ያሉትን እግዚአብሔር በምሕረቱ ይፈውስልን። ቤተክርስቲያን እኮ የሁላችን ናት። እናመሰግናለን መምህራችን ዲያቆን ዘማርያምን። እግዚአብሔር አምላካችን ረጅም እድሜ ከጤና ጋር ይስጥልን ያቆይልን። ብዙን ጊዜ ላይ ከአህዛብ ወገን በነገራችን ላይ እኛን ነው ደግሞ ቀስቶ ነው የሚጥሉት። እነሱ ጋር ያለውን ክፍተት እንዳናሳይባቸው እነሱ ጋር ያለውን ስህተት እንዳናሳይባቸው ክፍተታቸውን ለመደፈን የሚፈልጉት በጩኸትና ሌሎች ላይ ብሌም በማድረግ ነው። መካ ላይ እውነት ነው ማንም ሰው የማያምን ሰው እዛ አካባቢ ድርሽ አይላትም። አሁን ግን አክሱም ላይ ግን ስንጫጩ ግን እናያለን። ለማንኛውም እንቀጥል፣ ሌላ ጉዳይ እንዳናነሳ ሰፊ ጉዳይ ስለሆነ ማለት ነው። ወደ ፕሮቴስታንቱ ጋር እንግባ። ተጠይቀን ማናውቀው ግን ከጊዜ በኋላ የማይቀር ጥያቄ ብዬ የማስበው አንድ ነገር አለና ለመጀመሪያ ጊዜ ከኢየሱስ ጋር ፊት ለፊት ስናወራ ሊያነሳ ከሚችለው ጥያቄዎች ውስጥ አንደኛ ጥያቄ ምንድን ነው ብዬ አስቤ አውቃለሁ። እንግዲህ ወይ ከመጣ ወይ ከሄደን ለመጀመሪያ ጊዜ ልክ ሲያገኘኝ ምን አይነት ጥያቄ ሊያቀርብ ይችላል ብዬ አስቤ አውቃለሁ። ትዳሪ እንዴት ነበረ አይልም። እንዴት ነው ሰዎች አስጨንቀው አሳዘኑ፣ ኑሮ ተመቸ ያልተመቸ፣ መኪና አለ ቤት አለ የሚል አይመስለኝም። ግን እንደዚህ አይነት ጥያቄ ያለ ይመስለኛል። የሰጠውን መክሊት ምን አደረገው? ይሄ ጥያቄ እንዳያስባለሁ ምን አክፍ ለማድረግ። ስለዚህ አንድ ሰው ቦታውን ካወቀ ድርሻውን ካወቀ እኔው ነብይ ለመሆን ቴዎሎጂ ተምሬ እንትን ብዬ አስቤ ምናምን በቃ ታግዬ ሳይሆን ቦታን በማያሻማ ትንቢት በማያሻማ ሁኔታ ያንተ ቦታ ይሄ ነው ብሎ ተናገረኝ። ቦታው ላይ ካለው ቦታው ላይ መቼ ይችላል። ግን ምን ጀምሬያለሁ፣ የት ደርሻለሁ፣ የት ነው የሚሄደው የሚለው መንገድን ስላወቁ በጉዞዬ ላይ ስላለው በመንገዴ ላይ ስላለው በዚህ ደግሞ ባለው ስራ ላይ ፍሬያማ መሆን የግድ በመሆኑ ጭምር ያገለግልኩ ነውና ጉዞ ወደዛ በመሆኑ ለበርካታ ሰዎች ለቅድም አንተ እንዳልከው ስኬት ምንድነው ውስጥ ለምን መልስ መስጠት ነው። እግዚኦ ማርና ክርስቶስ ነው የሚባለው። ምን ይባላል መቼም እስራኤል ዳንሳ ኢየሱስ ክርስቶስ ሲመጣ ወይም እኛ ወደዛ ስንሄድ የሚጠይቀን ስለ መክሊት ነው ብሎ ሲያሳስበው ማለት ነው። ይሄን የሚለንን ሰው እንግዲህ ቅርብ ጊዜ በኢሳት ዶክመንተሪ ፊልም ላይ ዳይመንድ የወሰደ ሰዎች እሱ ደስታውስ ውስጥ ህይወታቸው እንዲያልፍ ምክንያት የሆነ ብዙ ትዳር ያፋታ ብዙ ነገሮችን በሰዎች ህይወት ላይ የፈጸመ በጣም በቃ እጅግ አደገኛ ከሚባሉ ነብይ ነን እያሉ ራሳቸውን ከሚጠሩ ሰዎች አሁን ደግሞ ከፍ አድርጎ አፖስተል ነኝ ያለ እጅግ በጣም አደገኛ ሰው እኮ እና ልክ እንደ እውነተኛ መንፈሳዊ አገልጋይና እውነተኛ መንፈሳዊ ሰው ኢየሱስ ክርስቶስ ሲመጣ ወይም ስንሄድ የሚጠይቀን መክሊቱን ምን አድርገ ተጠቅመህበታል ብሎ ነው እያለ ነው። በጣም ነው የሚገርመው። ለመክሊት የሚያሳስበው ሰው የዚህን ምድር ግሳንግስ እየወሰደ ድሆችን እየበደለ በጣም ምስኪን ሰዎችን እያስለቀሰ የራሱን ካዝና እያሳበጠ የብዙ ሰዎች ትዳር የብዙ ሰዎች ህይወት አይበጠብጥም እኮ። እና አሁን አንተ ምን ብለህ ልትመልስለት ነው? ኢየሱስ ክርስቶስን ፊት ለፊት ብታገኙ መክሊቱን ምን አደረኩበት ልትል ነው? ትዳር አፋተውበት ልትል ነው? መክሊቱ ምን አደረኩበት ልትል ነው? ሰዎችን ዘረፍኩበት ልትል ነው? ሰዎች ደስታ ውስጥ አምጥቼ እንዲሞቱ ምክንያት ሆንኩላቸው ልትል ነው? በጣም ደፋር ነው። ያልተሳካለት ሰው ስለ ስኬት ሲጠይቅ እንደዚህ አይነት የተሳሳተ መልስ ነው የሚመልሰው። ወዳጆቼ አንድ አገልጋይ የአገልግሎቱ ስኬት ሲመዘን እንደ እግዚአብሔር ቃል መኖሩ ሲመዘን ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 11 ቁጥር 1 ላይ እኔ ክርስቶስን እንደምመስል እናንተ ምሰሉ ወደ ማለት ሲያድግ ወደ ፍጽምና ሲያድግ ነው አንድ አገልጋይ ስኬቱ የሚመዘነው እንጂ አሁን ምድር ላይ አንተ እንደምታደርገው የብዙ ሰዎችን ነገር ያንተ ያልሆነውን ነገር በትንቢት ስም በመገለጽ ስም በአገልግሎት ስም ነጥቆ ራስን ማበልጸግ አይደለም ስኬት ማለትና እፈሩ እንጂ ልክ መክሊት እጃችሁ ላይ እንዳለ ከዛ በመክሊቱ ሰርታችሁ እንደተረፈ ሰው የሚያሳስበኝ ኢየሱስ ሲመጣ መክሊቱን የታደረከው ይለኛል ብለ አታፍርም? ሼም እኮ ያስፈልጋል። አንዳንድ ጊዜ ሼም ያስፈልጋል። እና በጣም በቃ መቀለጃ ነው ህዝቡና ከዘራፊነት ከአመፀኝነት በደሞ በላይ
እንትኑ አይናቸውን ማፍጠጣቸው አይናቸውን በጨዋጥበው ራሳቸውን እንደ መንፈሳዊ አገልጋይ አምጥተው ስለ መክሊት ነው የሚያሳስበን የሚል ድራማ ይሰራሉና ከነዚህ ሰዎች ተጠበቁ ወዳጆቼ። ዝም ብላችሁ እየሄዳችሁ ራሳችሁን ልባችሁንና አይምሯችሁን እልህኛ አድርጋችሁ በበላተኛ ተኩሎች አትበሉ። እናመሰግናለን ወንድማችን አቤል አቡነ። አንዳንዴ እየተከታተልክ እንደዚህ መረጃ ስለምታወጣና ስለምታጋልጥልን የሐሰት አካሄዳቸውን ስለምትነግርልን ከልብ እናመሰግናለን። እኔ በዚህ ላብቃ። ከተመቻችሁና ከወደዳችሁት ላይክ ሼር ማድረጋችሁን አትርሱ። ቸር ቆዩ።